ሰላም ተመልካቾቻችን እንደምን ሰነበታችሁ። የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። አብሮነታችሁ ከኛ ጋር እንዲሆን እየጋበዝን በቀዳሚነት በፌደራል ማረሚያ ቤት ኮሚሽን ዙሪያ ምን አይነት አበይት ጉዳዮች ተከናወኑ የሚለውን መረጃዎችን ተከታትለን ተመልሰን እንገናኝ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይን ግሩም ነኝ። አብራችሁን ቆዩ። የፌደራል ማረሚያ ቤት ኮሚሽን ለመቄዶንያ በጎ አድራጎት ማህበር ከ4.6 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ አደረገ። በበጎ አድራጎት መርሃ ግብሩ ላይ የተገኙት የኮሚሽኑ ኮሚሽነር ጄኔራል የኑስ ሙሉ የሰውን ህይወት መንከባከብ ከሁሉም በላይ የሚቀድም ሰብአዊ እሴት መሆኑን በማንሳት ኮሚሽኑ ከማህበሩ ጋር ያለውን አጋርነት አጠናክሮ እንደሚቀጥል አረጋግጠዋል። የመቄዶንያ በጎ አድራጎት ማህበር መስራችና ስራ አስኪያጅ የክቡር ዶክተር ቢኒያም በለጠ በበኩላቸው ኮሚሽኑ ለሁለተኛ ጊዜ የአይነትና የገንዘብ ድጋፍ በማድረጉ ምስጋና አቅርበዋል። ኮሚሽኑ 547065 ብር በገንዘብና 4,145,235 ብር ከ71 ሳንቲም የሚገመቱ የአይነት ቁሳቁሶችን በማበርከት በድምሩ 4,692,300 ብር ከ71 ሳንቲም ድጋፍ ማድረጉ ታውቋል። በተመሳሳይ ዜና የፌደራል ማረሚያ ቤት ኮሚሽን ጠቅላላ ሆስፒታል በመቄዶንያ በጎ አድራጎት ማህበር ማዕከል በመገኘት ነፃ የሕክምና አገልግሎት ሰጠ። አገልግሎቱ በተሰጠበት ወቅት የጠቅላላ ሆስፒታል ስራ አስፈጻሚ ኮማንደር ዶክተር ተስፋዬ አበራ ቦታው ላይ ተገኝተው እንደተናገሩት ለተቋሙ በሆስፒታል የሕክምና ባለሙያዎች የተሰጠው መሰል ነፃ የሕክምና አገልግሎት የመጀመሪያ አለመሆኑን ገልጸው በማህበሩ የሚገኙ አረጋውያንና አቅመ ደካሞች ለሀገራቸው ብዙ አስተዋጽኦ ያበረከቱ ዜጎች በመሆናቸው የሚደረገው ዘርፈ ብዙ ድጋፍ በቀጣይነት ተጠናክሮ እንደሚቀጥል አስገንዝበዋል። የፌደራል ማረሚያ ቤት ኮሚሽን በሁሉም ማዕከላት የ800 ሚሊዮን ችግኝ ተከላ መርሃ ግብርን ተግባራዊ ያደረገ። የፌደራል ማረሚያ ቤት ኮሚሽን ከፍተኛ አመራሮች፣ አባላትና ሰራተኞች በሁሉም ማዕከላት የአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብርን ሐምሌ 27 ቀን 2018 ዓ.ም ተግባራዊ አድርገዋል። ኮሚሽነር ጄኔራል የኑስ ሙሉ በዝዋይ ማረሚያ ማዕከል አሻራቸውን ባሳረፉበት ወቅት የተተከሉ ችግኞችን ከመትከል ባሻገር ለፍሬ ለምግብ ፍጆታና ለገበያ እንዲውሉ ተገቢው እንክብካቤ ሊደረግላቸው እንደሚገባም አሳስበዋል። በከፍተኛ ጥበቃ ማረሚያ ማዕከል አሻራቸውን ያስቀመጡት የማዕከሉ ዳይሬክተር ረዳት ኮሚሽነር ፍቃዱ መኮንን በበኩላቸው በጋራ ተስፋን እንትከል የሚለው መርህ የተሻለች ሀገር ለመገንባት ጠንካራ አንድነት ለመፍጠርና ለትውልድ የበለጸገች ሀገር ለማስረከብ ያለውን ቁርጠኝነት የሚያሳይ መሆኑን አንስተዋል። የኮሚሽኑ ጠቅላላ ሆስፒታል ዋና ስራ አስፈጻሚ ኮማንደር ዶክተር ተስፋዬ አበራ በበኩላቸው ከአቃቂ ቃሊቲ ክፍለ ከተማ ጋር በመተባበር በሆስፒታሉ ግቢ የፍራፍሬ ችግኞችን መትከላቸውን ገልጸው የተተከሉ ችግኞች ለውጤት እንዲበቁ ተገቢውን እንክብካቤና ክትትል እንደሚደረግላቸውም አመላክተዋል። በሴቶች ማረሚያና ማረፊያ ማዕከል የእናቶችና ህፃናት የክረምት ፌስቲቫል በደማቅ ሁኔታ ተከብሯል። በፌስቲቫሉ ላይ የተገኙት የፌደራል ማረሚያ ቤት ኮሚሽን የማረሚያና ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል በህይወት አጋጣሚ በማረሚያ ቤት ውስጥ ያለ ጥፋታቸውና ያለ ወንጀላቸው ህፃናት እንደሚገኙ በማንሳት ይህ ፌስቲቫል በህፃናቱ ፊት ፈገግታ ለመፍጠር በእናቶች ልብ ተስፋን ለማሳደግና ማህበረሰቡም የመደጋገፍ ባህሉን እንዲያጠናክር የሚያግዝ ወሳኝ መድረክ መሆኑን ተናግረዋል። የሴቶች ማረሚያና ማረፊያ ማዕከል ዳይሬክተር ኮማንደር አይናለም ሳህሉ በበኩላቸው ማረሚያ ቤት ውስጥ የሚገኙ ህፃናት ከማረሚያ ቤት ውጭ እንደሚኖሩት ህፃናት ሁሉ የመማር ሕክምና ማግኘትና በፍቅር በእንክብካቤና በደስታ የማደግ መብት እንዳላቸው አውቀን ልንሰራ ይገባል ብለዋል። መርሃ ግብሩ በማዕከሉ የሚኖሩ ህፃናት ከዕለታዊ ኑሯቸው በመላቀቅ በደስታ እንዲያሳልፉ የተዘጋጀ ሲሆን የተለያዩ የመዝናኛ ጨዋታዎች፣ የሙዚቃና የዳንስ ዝግጅቶች፣ የስዕል ስራዎች እንዲሁም ለህፃናት የተዘጋጁ ሌሎች መርሃ ግብሮችን ያካተተ ነበር። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስሉ ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ማስታወቂያ የፌደራል ማረሚያ ቤት ኮሚሽን በስሩ በሚገኙ ሁሉም ማረሚያ ማዕከላት ለሚገኙ የህግ ታራሚዎች የቀለም ትምህርትና የሙያ ስልጠና ለመስጠት ዝግጅቱን አጠናቋል። በዚህ መሰረት ተግባር ተኮር የጎልማሶች ትምህርት ከአንደኛ እስከ 12ኛ ክፍል አጠቃላይ ትምህርት ከደረጃ 1 እስከ 5 አጫጭርና መደበኛ የቴክኒክና ሙያ ስልጠናዎች የ12ኛ ክፍል አጠናቀው የዩኒቨርሲቲ መግቢያ ውጤት ላመጡ ስፖንሰር በማፈላለግና በራሳቸው በርቀት የከፍተኛ ትምህርት እድል ተጠቃሚ እንዲሆኑ ይደረጋል። የተማሩና የሰለጠኑ ታራሚዎች በማረሚያ
ቤት ቆይታቸው በመምህርነት በአሰልጣኝነትና በልዩ ልዩ የስራ መደቦች ላይ እንዲሰሩ ይደረጋል። የተማሩና የሰለጠኑ ታራሚዎች በሰለጠኑበት የሙያ መስክ በማረሚያ ቤቱ ውስጥ በመምህርነት በአሰልጣኝነትና በልዩ ልዩ የስራ መደቦች ላይ ተመድበው እንዲሰሩ ሁኔታዎች ይመቻቻል። ስለሆነም የህግ ታራሚ ቤተሰቦች፣ የቅርብ ዘመዶችና ወዳጆች ታራሚዎች የነጻ ትምህርቱና የስልጠናው ተጠቃሚ እንዲሆኑ ትክክለኛ የትምህርት ማስረጃቸውን ታራሚዎቹ በሚገኙበት ማዕከል ወይም በኮሚሽኑ ዋና መስሪያ ቤት እንድታቀርቡ ጥሪያችንን እናስተላልፋለን። የፌዴራል ማረሚያ ቤት ኮሚሽን። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው መሰናዷችን የህግ ታራሚዎች በማረሚያ ቤት ቆይታቸው ለድብርትና ለጭንቀት እንዳይጋለጡ ዘርፈ ብዙ ስራዎች ይሰራሉ። ከነዛ መካከል በዛሬው መሰናዷችን ወደ እናንተ ልናደርስ የወደድነው በፌዴራል ማረሚያ ቤት ኮሚሽን በሴቶች ማረሚያና ማረፊያ ማዕከል የተዘጋጀ የስፖርት ፌስቲቫል አለ። ይህ ፌስቲቫል ምን አይነት ክንውኖችን ይዟል፣ ጥቅሙስ ምንድነው የሚለውን ከፕሮግራሙ ተከታትለን ተመልሰን እንገናኝ። በወንጀል ተጠያቂ ሆነው ማረሚያ ቤት የሚገኙ የህግ ታራሚዎች በሰሩት ወንጀል እንዲጸጸቱ ዳግም ወንጀል ላይ እንዳይሳተፉና ከነበሩበት ማንነት የተሻሉ ዜጎች እንዲሆኑ በቆይታቸው የተለያዩ የማረም ማነጽ ስራዎች ይሰራሉ። ከነዚህ ስራዎች መካከልም የህግ ታራሚዎች በማረሚያ ቤት ቆይታቸው በባህሪ የታነጹ በአካል የበቁ ሆነው መውጣት እንዲችሉ ለማድረግ ከፍተኛ ሚና የሚኖረው በማረሚያ ቤት የሚደረገው የስፖርታዊ እንቅስቃሴዎችና ይህንን ተከትሎ በተለያዩ ጊዜያት የሚደረጉ ውድድሮች ተጠቃሽ ናቸው። ብዙ አይነት የስፖርት እንቅስቃሴዎች አሉ። ለህግ ታራሚዎች እንዲሁም የቀጠሩ እስረኞች የምንሰጠው ትሬኒንግ ምንድነው? ትሬኒንጉ የጤናና የአካል ብቃት እንቅስቃሴ ሆኖ የማስ ስፖርት ትሬኒንግ አለ ወይም ስልጠና አለ። የአካል ብቃት እንቅስቃሴ እንሰጣቸዋለን። የእግር ኳስ ጨዋታ አለ፣ የመረብ ኳስ ጨዋታ አለ፣ እንደገና የባስኬትቦል ጨዋታ አለን። አሁን በቅርቡ ነው የጀመርነው እሱን። የቤት ውስጥ ጨዋታዎች ደግሞ አሉ። ቴብል ቴኒስ አለ፣ እንደገና ደግሞ ዳማና ቼዝ አለ፣ ዶሚኖስ አለ። እነዚህን አገልግሎቶች በሴቶች ማረሚያ ማዕከል የህግ ታራሚዎች ከጭንቀት ነፃ እንዲሆኑ፣ ጤናቸው የተጠበቀ እንዲሆን፣ አእምሯቸው ነፃ ሆኖ የእስር ጊዜያቸውን በበቂ ሁኔታ ለማጠናቀቅ ወይም ክህሎታቸውን አዳብረው እንዲወጡ እንዲሁም ሌሎችም ከዚህ ተጨማሪ የሚሰሩ በጎ ስራዎች አሉ። ታራሚ ከመግባቱ ዌልካም ጀምረን የማረጋጋት ዛሬ ከተዘጋጀው ፕሮግራም ይሄን በየአመቱ የምናዘጋጀው ፕሮግራም ድረስ ታራሚ ስትረስ እንዳይሆን ራሱን በስፖርት ራሱን እንዲያዝናና ጤናውን በስፖርት እንዲጠብቅ የሚያደርግ ነው። ማረሚያ ቤት ከገቡ እስከሚወጡ ድረስ የኛ ክትትል ኦልሬዲ የምንከታተላቸው ይሆናል። በተለያዩ ስልጠናዎች በስፖርት በተለያዩ ፌስቲቫል እያደረግን የምናዝናናቸው ስራ ነው የምንሰራው ማለት ነው። በግቢያችን ውስጥ ለህግ ታራሚዎች የቤት ውስጥ ውድድርና የሜዳ ውድድሮች አሉ። የቤት ውስጥ ውድድር ከስራ ከትምህርት ከስልጠና በማህበር ተደራጅተው ከሚሰሩበት ስራ ሲመለሱ ምሽት ላይ ቤታቸው ውስጥ ዳማ ቼዝ በመጫወት የሚያሳልፉት ሲሆን የውጭው ደግሞ ስፖርት ጧት ተነስተው ማስ ስፖርት ይሰራሉ። ከዛ በኋላ መረብ ኳስ፣ እግር ኳስ፣ ባስኬትቦል የተለያዩ ጨዋታዎችን ሩጫ ይጫወታሉ ማለት ነው። ባሳለፍነው ሳምንትም ታዲያ ታራሚዎች እርስ በራሳቸው የሚፎካከሩበት እንዲሁም በታራሚዎችና በማረሚያ ቤቱ ፖሊስ አባላት መካከል ሲካሄድ የቆየው ስፖርታዊ ውድድር ተጠናቆ በሴቶች ማረሚያና ማረፊያ ማዕከል የማጠቃለያ መርሃ ግብር ተዘጋጅቷል። የታራሚዎች አካላዊና አእምሮአዊ ጤና መጠበቅ፣ በታራሚዎች መካከል ያለውን የእርስ በርስ ግንኙነት ማጠናከር እንዲሁም በታራሚና በማረሚያ ቤቱ የፖሊስ አባላት መካከል ያለውን ጤናማ ግንኙነት ማጠናከርን ዓላማ አድርጎ ሲካሄድ የቆየው ይህ ስፖርታዊ ውድድር የተለያዩ ባህላዊና ዘመናዊ ስፖርቶችን ያጣመረ ብሎም በማዕከሉ የሚገኙ የቀጠሮ እስረኞችን ከፍርደኛ ታራሚዎች እንዲሁም ታራሚዎችን ከማረሚያ ፖሊስ አባላት ጋር እንዲወዳደሩ ማድረግ ላይ ትኩረቱን ያደረገ ነበር። ለምሳሌ እዚህ ጋር ወጥቼ ውጭም መስራት አለብኝ። እዚህ ጋር ብቻ ሳይሆን ለውጭም መስራት አለብኝ ግዴታ ማለት ነው። ለዛ ስለሆነ ነው እዚህ ጋር የተወዳደርኩትና ማለ የተቀበልኩት ይሄን ልጫወት ብዬ ማለት ነው። ለራሴ ጤናን ፈልጌ ማለት ነው። ቤት ቢሆን እስካሁን በቃ የሆነ በቃ ጭንቀት ነው የሚመጣልኝ።
ግን እስካሁን ፈታ ብዬ እዚህ ጋር አሁን ለምሳሌ እዚህ ቦታ ላይ ሆኜ የሆነ ውጭ ስሜት ነው የሚሰማልኝ በጣም ማለት ነው ምንነግርሽ በላይ ማለት ነው ፈታ ብዬ ነው የምሄደው እዚህ ከገባሁ በኋላ እንድቆጨኝ አድርጓል ያ ስራዬ ሁላ ቆጭቶኛል ግን ጭንቀት እንዳልጨነቅ አድርጎኛል ረድቶኛል ይሄ ማረሚያ ቤት ስፖርት ሩጫም አለ ያው ሩጫ አሁን ተወዳድሬ አንደኛ ነው የወጣሁት ኳስ እግር ኳስ በጣም ደስ ይላል በቃ ካልኩት በላይ ከጠበቅኩት በላይ በጣም ደስ የሚል ነገር ነው አጃቢዎቻችንም በዛ መልክ በጣም ላመሰግናቸው እወዳለሁ በየወሩ እየተደረገ እንደዚህ እነሱን ማዝናናት ከማዝናናትም አልፎ ደግሞ ታራሚውንና የሚያገለግለውን አባል ማቀራረብ ይችላል በስፖርት ካነሱ ብዙ ነገሮችን ከራሳቸው ላይ ከጭንቀታቸው ላይ የሚያስቡትን አላስፈላጊ ነገሮችን ሁሉ የሚያነሳላቸው ስለሆነ እንደገናም ደግሞ ከኃላፊዎቻቸው ጋር እንደዚህ ፍለፊት በውይይት ወይ በግምገማ ወይንም በአንዳንድ ነገር ብቻ ሳይሆን እንደዚህ ዘና በሚያደርግ ነገር ሲገናኙ የበለጠ አባሉና ታራሚው እየተቀራረበ ችግሮችን እየፈቱ የሚሄዱበት ትልቁ መሳሪያ ነው ማለት ይቻላል ስፖርት በማረም ማነጥ የተሰጣቸውን አገልግሎት ዲሲፕሊናቸውም ከህግ አንፃር ሆነ ከሌሎች እንትኖች እንቅስቃሴዎች አንፃር እሱን ለማሳየት ያዘጋጀ ነው የሴቶች ማዕከል የስፖርትና መዝናኛ ባለሙያዎች እንዲሁም አስተዳደራችን ተደግፎ እንዲሁም ማስተባበሪያው ጭምር ይህንን ጥበቃ ቡድኑ አማካይነት በቅንጅት የተሰራ ስራ ነው ይህን የፌስቲቫል ስራ እያቀረብን እንገኛለን በዚህ ውስጥ የሚደረጉ እንቅስቃሴዎች በኬሻ ውስጥ ውድድር አለ እግር ኳስ አለ ማስፖርት እንቅስቃሴዎች አሉ በጣም ጥሩ ልጆች አሉ አሁን ኢቭን ከውጭ ላይ ሲሰሩ የነበሩ ከዚህ መተው ደግሞ ለህብረተሰቡ ወይም ለማከሉ እስረኞች ወይም ታራሚዎች ብዙ ከኛም ወደ እነሱም ወደኛ አገልግሎት ሰጥተውን የጋራ ምንሰራበት እንትን ስራ ተመቻችቶ ያሳየን እንገኛለን ማለት ነው በማዕከላችን ዛሬ ያያችሁትን የ2018 አመታዊ ፌስቲቫል የህግ ታራሚዎች አክብረዋል በየአመቱ ይደረጋል ይሄ ያጠቃለልነው ስፖርት ዛሬ ብቻ የተጀመረ አይደለም በአመቱ ውስጥ በሳምንት በቀናት እያለ ተጠራቅሞ በየጊዜው 12 ወር ሲሰሩ ቆይተው ከዛ መሃል ደግሞ ልዩ ተሰጥኦ ያላቸው ለምሳሌ ቀደም እንዳያችሁት እግር ኳስ ችሎታ ያላቸውን ለብቻ መርጦ በማውጣት እንዲሰለጥኑ ያረግን የሩጫ ውድድር የሚችሉትን እየሰለጠኑ ያወጣ ለብቻ እንዲሰለጥኑ ያደረግን ከመረብ ኳስ የሚጫወቱትን እንደዚህ የምርጦችን ከመሃላቸው ምርጥ ወይም ታለንቱ ያላቸውን ችሎታ ያላቸው መርጠን ለዚህ ለፌስቲቫሉ ዝግጅት ካዘጋጃናቸው በኋላ ለዛሬ ያው ተጨማሪ ያደረግነው የገመድ ጉተታ በጆንያ ውስጥ መዝለል እንዳያችሁት የሩጫ ውድድር እና ደግሞ ውብና ማራኪ የሆነውን እግር ኳስ ጨዋታ ጎሉን አይታችሁታል እንግዲህ ለናንተ የተዘጋጀው ስፖርታዊ ውድድርና ፌስቲቫል ማረሚያ ቤቱ ለህግ ታራሚዎች የሰጠውን ልዩ ትኩረት የሚያሳይ ነው ያሉት የህግ ታራሚዎች በስፖርት ውድድሮች ላይ መሳተፋቸው ቆይታቸውን ከጭንቀትና ድብርት ነፃ ሆነው እንዲያሳልፉ እንዳገዛቸው ገልጸው ማረሚያ ማዕከሉ ከቅጣት ባሻገር የትምህርት የስልጠና እንዲሁም የመልካም ዜጎች ማፍሪያ ማዕከል እንዲሆን የተሰራውን ስራ ማሳያ መሆኑን ተናግረዋል። ስፖርቱ ሁሉ ጊዜ ነው የምንወጣው ከሊድናት የምታወጣን ባለፈው እንደዚህ ሁሉ ጊዜ ነው የምንወጣው ኳስ ስንወጣ በቃ ዩኒፎርም ቲሸርታችን ጫማ እስከ ቲሸርት ይሰጣል ከዛ መተን እዚህ ጋር እንጫወታለን ከዛ ቀድመን መተን ስፖርታችን እንሰራለን ስፖርታችን ከሰራን በኋላ ኳስ እንጫወታለን እዚህ ቦታ ላይ ሆነን ማረሚያ ቤት ነን እዚህ ጋር ብዙ ናቸው ቁጭ ብለው በሽተኛ የሆኑ ሰዎች እኛ ደግሞ እድሜ የተመዘገነው ሊዲያ ሁሉ ጊዜ ነው ስፖርት የምናወጣው አርብ ኦሮብ ሳኞ መስቀኞም ሁሉ ጊዜ ነው እናታስወጣን ከሷ ጋር እንወጣለን ተሰልፈን እንመጣለን መተን እዚህ ጋር ዩኒፎርማችን አውልቀን ኳስ ስፖርት እንሰራለን ስፖርት ከሰራን በኋላ ኳስ እንጫወታለን ከዛ ከጫወትን በኋላ እንሄዳለን ስፖርት ወጥቼ እንድሰራ አግዞኛል ያ ማረሚያ ቤት ያው በድርጊቴ ብቆጭም
ጥሩ አግኝቻለሁ በማረሚያ ቤቱ። ግን እኔ ያሰብኩት ሌላ ነገር ነበር። ስመጣ ጊዜ ልጆቹም የመከሩኝ ሌላ ነገር ነበር። ስትንቀሳቀሽ በመሳሪያ ይተኩሱሻል ምናምን ብለው ነበር እንትን ያሉ። ግን እዚህ ከገባሁ በኋላ የእነሱንም ድርጊት አየሁ። በጣም ከምገልጸው በላይ በጣም በደስ የሚል ሁኔታ ነው የተቀበሉኝ። እኛ አሁን እንቅስቃሴ ወደ ስፖርት በምናስወጣበት ጊዜ ልጆቹ ወይም የህግ ታራሚዎች ዲሲፕሊን ሆነው አገልግሎት እንዲያገኙና የመስሪያ ቤቱን ስትራቴጂ እንዲከተል ያደርጋቸዋል። አንዱ ስፖርትና መዝናኛ ማለት ነው። ስለዚህ ማረም ማነጽ የሚሰጠው አገልግሎት በጣም ብዙ ነው። በተለያዩ ማዕከሎችም እንደዚህ ስፖርት ሜዳዎች እየተሰሩ ነው። እነሱን ለማዝናናት ማለት ነው። እነሱን በስፖርት ለማነጽ እየተሰራ ነው። ይሄ ደግሞ እዚህ አካባቢ ደግሞ በጣም የታደሉ ናቸው። ይሄ የስፖርት ክፍሉ ሜዳ ነው። ግን እነሱም የኛው ስለሆኑ በፈለጉት ቦታና ባሰኛቸው ሰዓት መተው የሚሰሩበት ነው። ይሄ ብቻ አይደለም፣ ጂምናዚየምም አለ እዚህ። እዛም ገብቶ ለሚሰራ ክፍት ነው ቦታውና እነሱን ለማገልገል ኮሚሽኑ የማይፈነቅለው ድንጋይ የለም። እነሱን አንጾ ጥሩ ዜጋ ለማድረግ ከጸጸታቸው ወጥተው ጥሩ ዜጋ ሆነው ወደ ማህበረሰቡ እንዲቀላቀሉ የተለያዩ ስራዎች እየተሰሩ ነው። እነኚህም ተለብሷቸው ማቴሪያሎች ራሱ ኮሚሽኑ ነው ያዘጋጀው። የተለያዩ ኳስ ለነሱ መዝናኛ ለስፖርት መዝናኛ የሚሆን ማንኛውም ማቴሪያል በየአመቱ በኮሚሽኑ ስፖርትና መዝናኛ ክፍል እየተገዛላቸው ይጠቀሙበታል ማለት ነው። ብዙ በራችን ዝግ የነበረ በራችን ከፍተን ብዙ የሚያግዙን አለ። ከዚህ አጋራችን የሆነና አዲስ አበባ ስፖርት ጽህፈት ቤት ቢሮ ትልቅ ስራ ነው የሚሰራ። ዛሬም እነሱ ናቸው እንደዚህ ሲያዝናኑ የተለያየ ውድድር ሲያደርጉ የነበረና ለነሱም ትልቅ አክብሮት ለፋና ቴሌቪዥንም አየር ሰዓታችን ለፋና ትልቅ አክብሮት አለንና ህዝብ ጋር እያደረሰን ያለው ይሄ ቴሌቪዥን ነው። ህዝብ ጋር ደረስን፣ በራችን ክፍት ነው። ሌሎችም መጥተው እንደዚህ አብሮን እንዲሰሩ ዜጋን የማረም የማነጽ የማረሚያ ቤት ስራ ብቻ እንዳልሆነ በዚህ በሚዲያችን አዌር እያደረግን ሰዎችን ይሄን ትልቅ ስራ ይጠበቅብናል። አሁን ያሰራነው እንሰራለን ለማለት ነው። እንደዚህ አጋሮቻችን አብዝተን አርመን አንጸን ጥሩ ዜጋ ለህብረተሰቡ ለመቀላቀል የሁሉም ሰው ድጋፍ አስፈላጊ ነውና በዚህ ልክ ወጣትና ስፖርት ፌዴሬሽን የሚልኩልን እነዚህ ጥሩ ኢንስትራክተሮችን እነ ነጻነት ካሳን ከኛ ጋር በየአመቱ እንደዚህ ፊኒሺንግ ላይ እየመጡ ታራሚና ማዝናናት ጀምራለና ይሄንን ግዴታቸውን አውቆ የሚወጡ ተቋማቶችን በዚህ እያመሰገንኩ ለማለት ፈልጋለሁ። የተለያዩ የአመለካከት ክህሎቶችን አዳብሮ ትልቁም ስፖርት ነው ለዚህ የሚያነቃቃቸው። አሁን ዲፕሬሽን ውስጥ ያለ ታራሚ አታይ ከዲፕሬሽን የወጣ ነው። ሁሉም ስፖርት ስለሚሰራ አንዱ ስለሚጠቅም ስለሚማሩ በአብዛኛው ተጸጽተው ነገ ማህበረሰባችንን እንዴት እንካስ የሚሉ የህግ ታራሚዎች እያፈራን ስለሆነ እነዚህ ታራሚዎች ደግሞ በቂ ነገ ሲወጡ ለህይወታቸው ለማህበረሰቡ ይቅርታ የሚጠይቁበትን በስራ ከፍ የሚሉበትን የሚያሳዩበት ትጥቅ ታጥቀው ነውና የሚወጡት። በዚህ መልኩ በስነ ልቦናም በስነ አእምሮም በስነ ባህሪም አዘጋጅተን የምናወጣቸውና ይሄንን ከምናደርግባቸው አንዱ ደግሞ ስፖርቱ ትልቅ ድርሻ አለው። ማስታወቂያ
የፌዴራል ማረሚያ ቤት ኮሚሽን በስሩ በሚገኙ ሁሉም ማረሚያ ማዕከላት ለሚገኙ የህግ ታራሚዎች የቀለም ትምህርትና የሙያ ስልጠና ለመስጠት ዝግጅቱን አጠናቋል። በዚህ መሰረት ተግባር ተኮር የጎልማሶች ትምህርት ከአንደኛ እስከ 12ኛ ክፍል አጠቃላይ ትምህርት ከደረጃ 1 እስከ 5 አጫጭርና መደበኛ የቴክኒክና ሙያ ስልጠናዎች የ12ኛ ክፍል አጠናቀው የዩኒቨርሲቲ መግቢያ ውጤት ላመጡ ስፖንሰር በማፈላለግና በራሳቸው በርቀት የከፍተኛ ትምህርት እድል ተጠቃሚ እንዲሆኑ ይደረጋል። የተማሩና የሰለጠኑ ታራሚዎች በማረሚያ ቤት ቆይታቸው በመምህርነት በአሰልጣኝነትና በልዩ ልዩ የስራ መደቦች ላይ እንዲሰሩ ይደረጋል። የተማሩና የሰለጠኑ ታራሚዎች በሰለጠኑበት የሙያ መስክ በማረሚያ ቤቱ ውስጥ በመምህርነት በአሰልጣኝነትና በልዩ ልዩ የስራ መደቦች ላይ ተመድበው እንዲሰሩ ሁኔታዎች ይመቻቻል። ስለሆነም የህግ ታራሚ ቤተሰቦች፣ የቅርብ ዘመዶችና ወዳጆች ታራሚዎች የነጻ ትምህርቱና የስልጠናው ተጠቃሚ እንዲሆኑ ትክክለኛ የትምህርት ማስረጃቸውን ታራሚዎቹ በሚገኙበት ማዕከል ወይም በኮሚሽኑ ዋና መስሪያ ቤት እንድታቀርቡ ጥሪያችንን እናስተላልፋለን። የፌዴራል ማረሚያ ቤት ኮሚሽን። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። የህግ ታራሚዎች በማረሚያ ቤት ቆይታቸው አውቀውም ይሁን ሳያውቁ በፈጸሙት ወንጀል ጥፋተኛ ተብለው ወደ ማረሚያ ቤት ይገባሉ። ወደ ማረሚያ ቤት ከገቡ በኋላ የእርምት ጊዜ ቆይታቸው ምን ይመስላል የሚለውን ከህግ ታራሚዎች አንደበት ተከታትለን ተመልሰን እንገናኝ። ከራሷ አልፋ በልጅነት እድሜዋ ያለ አባት ያሳደገቻት እናቷን መርዳት ህልሟ ሆኖ ሳለ ዛሬ ላይ በማረሚያ ቤት የምትገኘው የዛሬ ባለ ታሪካችን ወጣት የህግ ታራሚ ኢክራም መሐመድ ወንጀል ውስጥ የገባችበትን አጋጣሚ አጫውታናለች። 1 አመት እዚህ ቆይቻለሁ። እኔ 5 አመት ፍርደኛ ነኝ። አሁን 2 አመት ከ6 ወር ይቀረኛል። አባቴ በህይወት የለም። ወንድሞቼ እኔ ታላላቅ 3 አሉ። እኔ መጨረሻ ልጅ ነኝ። ያው እናቴ ጥራት ግራ ለማስተማር ብዙ ነገር ሞክራለች። አጋጣሚ ሆነና ታመመች። ሳስትታመም ትምህርት አቋርጬ ወደ ስራ ህይወት ገባ። መጀመሪያ ቡና ጠጡ ነበር የምሰራው። ቡና ጠጡና ችብስ ነበር የምሰራው። ያው ሁሉም ነገር አለውን ሲል ደግሞ ወደ ፑል ቤት ገባሁኝ። ፑል ቤት ነበር የምሰራው። አጠቃላይ አጋጣሚ ይሄ እንትን ተፈጠረ፣ ስርቆት። ማረሚያ ቤት ወረድኩኝ። ገንዘብ ለማግኘት የሄደችበት መንገድ በልጅነት እድሜዋ ያለ አባት ያሳደገቻት የእናቷን ስብራት ዛሬ ላይ ሆና በጸጸት እንዲህ ትገልጻለች። እናቴ በጣም አለቀሰች፣ ደነገጠች። ዘላ ራሱ መኪና ስር የገባችበት ታይም ነበረ። በጣም ነው ደነገጠችው። 6 አመት ከ6 ወር እንደሆነ ሁላ አልነገርኳትም። መጀመሪያ 6 አመት ከ6 ወር ተፈርዶብኝ ነው 8 አመት ይግባኝ ቀንሶልኝ አሁን 5 አመት ከ10 ወር ነው። ስንት አመት ተፈረደብኝ ስትለኝ 1 አመት ከ6 ወር ነበር ያልኳት። እዚህ ስትመጣ ቀስ ብዬ ቤተሰብ ጋር ስትመጣ ቀስ ብዬ አረጋግቼ ሌላም ሰው ትላልቅ ሰው ይዤ እጄን ነገርኳት። በጣም ደነገጠች። ሌሎቹን ደግሞ ስታይ ያው ጸሎት አርጊ ተወጫለሽ ብላ አበረታታኝ ሄደች። የህግ ታራሚ ኢክራም በሰራችው ወንጀል የ5 አመት ፍርደኛ ሆና በሴቶች ማረሚያና ማረፊያ ማዕከል ትገኛለች። ቤተሰብ በምትረዳበት ጊዜ ራሷ ተረጂ ላለመሆንም በማረሚያ ቤት በተመቻቸላት ስራ የሚያስፈልጓትን ወጪዎች እየሸፈነች እንደሆነ ትገልጻለች። አልከፋኝም። ስራ ገብቼ በቃ ሄጄ ከነሱ ጋር ተጫውቼ ደስተኛ ሆኜ ገባለሁ ወደ ቤቴ። ያው ተኛለሁ። በነጋታውም ስራ እንገባለን። ከነሱ ጋር አብረን በመጫወት ስራችንን እንገፋለን። በቃ ቡና ቤት ያለው ነገር በጣም ደስ ይላል። ሁሉም ፍቅር ነው፣ መዋደድ ነው እና ብዙ ትምህርት ያስተምርሻል። እኔ የምሰራው ቡና ቤት ነው ተደራርቼ እና እሱን ስራ ከገባው በኋላ በጣም ቀልሎኛል። ያለው ነገር ደስ ይላል። እዛም ጓደኞች አፍርቻለሁ። በምንም አይነት ሁኔታ ውስጥ ብንሆን ወንጀል አማራጭ አይሆንም የምትለዋ የህግ ታራሚዋ ስለ ወንጀል አስከፊነት እንዲህ ትገልጻለች። ዋጋ አስከፈለኝ። እዚህ እኔ ውጪ ቦን ከጓደኞቼ እኩል ነበርኩኝ፣ ግን እዚህ ጋር በጣም ዋጋ እየከፈልኩ ነው። እሱ እንግዲህ ብሎ ያስፈታኝ። እኔ ጸሎቴም ለቅሶም ወደ ጀሊሉ ነው። እሱ ካለ እኔ እንግዲህ ያስፈታኝ ለእናቴ ሲል። የሰው ልጅ እንደሰራው ቅጣት ነው የሚቀጣው። ባላጠፋ ኖሮ አልቀጣም
እንዳጠፋሁት ቅጣት እየተቆጣው ነው ያለሁት። በቃሽ ብሎ እንግዲህ አላህ ጀሊሉ ያውጣኝ። ይሄ ቤት በጣም የሚከብድ ቤት ነው። ስቀሽ በደስታ ካላሳለፍሹ የእንባ ቤት ነው። በጣም ይከብዳል እና ያው አንዳንዴ አባሎቹም ያጽናኑናል። ገና ከኛ ያሉ ትላልቅ ሰዎች ያበረታቱናል። ይሄም ስራ በመኖሩ በጣም ደስ ይላል። ራስሽን ፍሪ ታደርጊያለሽ እና ይሄ ባይኖር አባሎቹም በጣም ይረዳሉ በጣም እና ይሄ በመኖሩ በጣም አመሰግናቸዋለሁ። ሁሌም ባልኩበት ነገር ላይ እየደረሱልኝ ሁሉንም አባል አመሰግናለሁ። 12 ሆነ ነበር ባላቋረጥ በሰዓቱ በተማርኩ ያው የቀን እየሰራው የማታ በማር ጥሩ ነበር ብዬ አስባለሁ። ያው በሰዓቱ እዛ ላይ ሆነሽ እንደዛ አይነት ሐሳብ አይመጣልሽም እና አሁን ላይ በጣም ተቆጭቻለሁ ትምህርቴን አለመማሬ። በጣም ጓደኞቼ ትልቅ ላይ ሆነው ሳያቸው እኔን ሳስተያየው በጣም የሚከብደው። የህግ ታራሚ ኢክራም በማረሚያ ቤት ቆይታዋ ስለ ወንጀል አስከፊነት መረዳቷን በመግለጽ በሰራችው ወንጀል ያሳዘነቻቸውን ሁሉ ይቅርታ ትጠይቃለች። የእርምት ጊዜዋን ስታጠናቅቅ ከዚህ የተሻልኩ እሆናለሁ የሚል ተስፋንም ሰንቃለች። ባላደርገው ብዬ በጣም ነው የተጸጸትኩት። ያው ራሴን እዚህ ቦታ ላይ ሳይ በጣም ነው የሚጨንቀኝ። በቃ እስ ያለው ነው የሚሆነው እኔ እንዳልኩት አይደለም እና በጣም ተመሪበታለሁ። ጥሩ ልጅ የሚሰራ ልጅ ስርቆትን ከዚህም በኋላ ከ3 አመት ከ6 ወር በኋላ እኔ እንጃ ስርቆትን ማስብ አይመስለኝም። ስለሽ እዚህ ደረጃ ላይ አጠብቀኝም ነበር እናቴ። ተምሬ ጥሩ ደረጃ እንድደርስ ነበር እናቴ እኔን እና እዚህ ቦታ ላይ ሆኜ ራሴ መማግኘቴ በጣም ነው የሚከፋኝ። በጣም ማለት እናቴ የምፈልግበት ደረጃ አለመድረሴ በቃ ይጸጽተኛል በጣም እና ከዚህ ወጥቼ እሷን ቁጭ አድርጌ እንደምጦራት ቃል እገባለሁ እና እናቴ በዚህ አጋጣሚ በጣም ይቅርታ ማረሚያ ቤት ሆኜ አንቺ እየተመላለሽ እኔን በመጠየቅሽ በጣም አዝኛለሁ። ይቅርታ አድርጊልኝ እናቴ። ስርቆት በጣም ዋጋ ያስከፍላል። ከምትዩ በላይ ዋጋ ያስከፍልሻል። ለቤተሰብም ችግር ነው። ቤተሰብ ወይ አቅመ ደካማ ሊሆኑ ይችላሉ፣ ጭራሽ ቤተሰብ ላይ ኖራቸው ይችላሉ። ግን በቃ ቢቸግራቸው እንኳን ሌላ ስራ ሰርተው ቢያሳልፉ ይሻላል። እኔ ውጪ ላለ ሰው ስርቆት አልመኝም። ወንጀል ጭራሽ ባይደረግ ይሻላል። ለምን ነገ ዋጋ ያስከፍለናል። አባካችሁ ውጭ ያላችሁ ሰዎች ለራሳችሁ ስትሉ ለቤተሰቦቻችሁ ስትሉ ተጠንቀቁ። የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘውትር እሁድ በዚህ ሰዓት ወደ እናንተ የምናደርሰው የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች መሰናዶች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።